ባልወለድ ኑሮ እናቴ በህይወት ካንተ ጋር በፍቅር ትኖር ነበር አይደል አባዬ? ለዛ ነው የማትወደው። አላቅም። አሁን ፍሬ ለቀው። ቆይ አባቴ ለምንድን ነው እንደዚህ ቢጠላኝ? አባዬ ወይ ቆይ ይሄ ልጅ እኛ ቤት ነው የሚቆየው? ይመስለኛል። ይሄ አጋጣሚ ላንቺ ጥሩ ነው። የምትወጁ ልጅ እኮ አብሮሽ ሊሆን ነው። ቆይ እቺ ልጅ ግን ማን ናት? እንዴት ሰራተኛ ሆነ እንደዚህ ሊያምርባት ቻለ? እኔ እዚህ ቤት የመጣሁት ለትልቅ ጉዳይ ነው። እሱን ደግሞ አንቺም ጠንቅቀሽ ታውቂዋለሽ። ነስኪ ቀፍ ደግሞ የምር ልጅ እንደሆነሽ ነው የሚሰማኝ። ትንሽ ከበድ የምትለው የቤት ሰራተኛዋ ናት። ታዴ በጣም ነው የሚወዳት። እሷን ልጅ ከዚህ ቤት ማስወጣት ከቻልኩኝ ሁሉም ቀላል ይሆናል። ግን ማን ነው የሚመጣው? ሰርፕራይዝ ነው። ሲመጣ ታይዋለሽ። መቼስ የሁሉ ዝግጅት አዲሱ ለሚመጣው ልጅ ነው አይደል? ምን ለማለት ፈልገሽ ነው? ያው ከቀድሞ ፍቅረኛሽ ከተጣላሽ በኋላ ከማንም ሰው ጋር ተቀራርበሽ አታውቂም። እኔ ስለሷ ምን አገባኝ? ማለት ታዴ ዛሬ እኮ ረስተኸው ነው? ትልቅ እንግዳ እኮ ነው ያለብን። አንተ ምን እናንተ ለማን ናችሁ? ምንድነው ከዚህ ቤት መስፈልጉት? አፍን ዝጋ። አላማ ላይ ብቻ ተኩር። ይኸውልሽ ቆንጆ፣ እኔን አታውቂኝም። እዚህ ቤት ያሉትን ሰዎች አታውቂያቸው። ስለዚህ በማታውቂው ነገር ህይወትሽ ከሚበላሽ ከዚህ ቤት ውጪ። ሰላም ሰላም፣ ውዴ ቻናሌ ቤተሰቦች እንዴት ናችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁ። በኩር አዲስ ተከታታይ ድራማ። እንግዲህ በበኩር ድራማ እንግዳ ድራማ ላይ በጣም የምንወዳት የኑኑ እህት የኑኑና የመኩ እህት ማለት ነው። እንዲሁም ያይንዬ ልጁና የምታውነው መሲ ማለት ነው። እንግዲህ የቴዲ ፍቅረኛ ሁላችንም እንግዳ ድራማ ላይ የምንወዳት እሷ እንግዲህ በሌላ በአዲስ ድራማ መታልናለች። በኩር በተሰኘ ድራማ ማለት ነው። መና የሚል ገጸ ባህሪን ተላብሳ መታለች። እንግዳ ድራማ ላይ ከምናውቃት ለየት ብላ ነው እንግዲህ ብዙ ነገሯን ቀይራለች ማለት ነው። እንደውም አንዳንድ ኮሜንቶች እያየው ነበረ። መሲ ግን እንግዳ ላይ እንዳለው አለባበስ ትልበስልን እያላችሁ ነው። ያው እንግዲህ የተሰጣት ገጸ ባህሪ እንድትለብስ የሚፈቅድላት ነው የምትለብሰው። እና እንግዲህ መና ሆና የምትተውንበት በኩር ድራማ ላይ ታሪኩ እንግዲህ በሷ ነው። በኩር ከሚለው ነው የሚጀምረው ማለት ነው። እና እንግዲህ መና እናትና አባቷ ከተጋቡ በኋላ እናቷ ልጅ ከወለዱ እናቷ ልጅ መውለድ አትችልም ሳይሆን ግን ከወለደች ልትሞት እንደምትችል በሕክምና ይነገራታል። ነገር ግን እናትየዋ ደግሞ ባሌን ያለ ልጅ አላስቀረውም በማለት እንግዲህ ልጅ ይወልዳሉ ማለት ነው። እና መና የተወለደች ቀን ነበረ እናቷ እሷን ከወለደች በኋላ ትሞታለች እናትየዋ ማለት ነው። እናም ስታድግ እንግዲህ አባቷ ባለቤቱ በመሞቷ ምክንያት የመና እናት ማለት ነው ብዙ ለልጁ ትኩረት እየሰጣት አልነበረም። ከዛ ደግሞ እያደገች ስትመጣ ስለ ታሪኩ ተሰማ ነበረ እናቷ ለምን እንደሞተች። አባቷ እናቷን በጣም ነው የሚወዳት፣ በጣም ነው የሚያፈቅራት። ግን ሞተች። ለምን ለባሌ ልጅ ሳልወልድለትማ እንደዚህ አይቀጥልም በማለት እንግዲህ ለዛ ብላ ነው ልጅ የወለደችው። ከዛ ስትሞት ግን ሰውየው በጣም ቅስሙ ይሰበራል። ልጁን ግን በጣም ነው የሚወዳት። በዛ ላይ ደግሞ የእናትየዋ ምትክ በቃ አንድ ፍሬ እሷ ናትና መና ግን እያደገች ስትመጣና ከሰዎች የምሰማው ነገር ሌላ ነበረ። አንቺ እኮ ገፊ ነሽ፣ እናትሽ እኮ የሞተችው አንቺን በመውለዷ ነው። አንቺን ባትወልድ ኑሮ እናትና አባትሽ በፍቅር አሁንም ይኖሩ ነበረ። ስለዚህ ገፊ ነሽ የሚል ነገሮችን ከሰዎች ትሰማለች። እና አባቷ ደግሞ ሁሌ በጣም ቅስሙ ተሰብሮና አዝኖ ስለምታይ አባቷ የሚጠላት ነበር የሚመስላት። ለዛም ሁሌ የበታችነት ስሜት ይሰማታል። እና እንግዲህ በዚህ መሀል ነበረ የቤት ሰራተኛ ያመጣሉ ማለት ነው። እንግዲህ የቤት ሰራተኛዋም ፈሪያ ትባላለች። በጣም ለቤታቸው የምታስብ ናት። ሰውየው ደግሞ በጣም ነው የሚወዳት፣ እንደ ልጁ ነው የሚያያት፣ ልክ እንደ መና።
እናም እንግዲህ ከብዙ ጊዜ በኋላ መና ካደገች በኋላ ማለት ነው ትልቅ ሆናለች። ሌላ ሚስት ህይወት የምትባል ሴት የመና አባት ያገባል። ህይወት ሆን ብላ ትዳር እያላት ግን ሆን ብላ ለገንዘብ ብላ ነው የመናን አባት ያገባችው። እናም ለወራቶች ብቻ ወይም ደግሞ ለአንድ ወር ብቻ የምትፈልገውን ንብረት ከዛ ቤት ይዛ ለመውጣት እዛ ቤት እንግዲህ አባቷን አግብታ ትገባለች። መና በጣም የዋህ ልጅ ናት። የተነገራትን ሁሉ ታምናለች። እና እንግዲህ ያቺ የአባቷ ሚስት ማለት ነው ህይወት እንጀራ እናቷ በተደጋጋሚ ሰራተኛዋ በጣም ብልጥ ናት፣ ፈሪያ እያንዳንዱ ነገር ትቆጣጠራት ጀመረ። ኃይለኛና በደንብ የምታይ የምታስተውል ናት። መና ደግሞ በጣም የዋህ ናት። እና እንግዲህ ይሄን ነገር ህይወት እየተጠቀመችበት ትገኛለች። የቤት ሰራተኛዋ ካልተባረረች እዚህ ቤት የመጣውበት እቅድ ሁሉ አይሳካም በማለት በፈሪያና በመና መካከል ጥላቻ እንዲኖር ታደርጋለች። እሱም እንግዲህ አባትሽ እኮ ፈሪያ እዚህ ቤት ባትኖር ኑሮ አንቺን በጣም ይወድሽ ነበረ። አባትሽ እኮ አንቺን የሚጠላሽ ፈሪያ እንደ ጥሩ ሰው ሆና እየታየች ስለሆነ ነው። ስለዚህ ፈሪያ እዚህ ቤት ከተባረረች አባትሽ አንቺንና አንቺን ብቻ ነው የሚያስበው እና ይወድሻል እያለች እንግዲህ የመናን አእምሮ መመረዝ ጀመረች። መና ከበፊት የምትሰማው ነገር ነበረ። እናትሽ የሞተችው አንቺን በመውለዷ ነው። ለዛ ነው አባትሽ ቅስሙ ተሰብሮ የቀረው እንደዚህ የሚያዝ ነው ስለሚሏት በአባቷ የምትጠላና የእናቷ ገዳይ አድርጋ ራሷን ታስባለች። ወይም ደግሞ ራሷን እንደ ገፊ አድርጋ ነው የምትቆጥረው እና ሁሌ አባቷ እንደሚጠላትና ሰራተኛዋን ደግሞ እንደ ልጁ እንደሚያይ ነው የምታስበው። እና እንግዲህ በዚህ የተነሳ ምንም አይነት ደስታ ኑሯት አያውቅም ነበረ። ህይወት ወደ ቤታቸው መጣች እና ሰራተኛዋን ከዛ ቤት ለማባረር በመና በኩል መንገድ ጀምራለች ማለት ነው። መና ደግሞ እንግዲህ ልጄ ነው ብላ አውቃ ማለት ነው ልጄ ነው ብላ አሮን የሚባል ሰው ወደዛ ቤት ህይወት ይዛ መታለች። አሮን እንግዲህ ፈሪያንና ህይወትን ሲያያቸው ፈሪያንና መናን ሲያያቸው ማለት ነው እንግዲህ ሁለቱንም ወደዳቸው ልበል አላውቅም፣ ግን ሁለቱም ተመችተውታል። ነገር ግን ፈሪያ በጣም ቆንጆና አስተዋይ ሴት ናት። ይችኛዋ ደግሞ የተነገራትን ብቻ ነው የምታደርገው። ወተት ነጭ ነው ወተት ጥቁር ነው ከተባለች ታምናለች። በጣም የዋህ ናት መና። ለዛም ሰራተኛዋን ለማባረር በተደጋጋሚ ህይወት ብትጥርም እሷ ግን ልትሄድ አልቻለችም። ምክንያቱም ደግሞ እያንዳንዱ እርምጃዋን እየተከታተለች ለምን እዛ ቤት የመናን አባት አግብታ እንደገባች ሁሉ መረጃ ስለደረሰችበት ልጅቷን ለማባረር ስትሞክር፣ ሌላው ደግሞ አሮን እዛ ቤት እንደገባ እንግዲህ መና ታየውና ትወደዋለች። እሱ ግን ፈሪያን የወደዳት። ፈሪያ በጣም የተረጋጋች ቆንጆ ሴት ናት፣ የቤት ሰራተኛ ናት። መና ደግሞ የሀብታም ልጅ ተንደላቃ የምትኖር እሷም ቆንጆ ናት፣ ግን ራስ ወዳድ ነገር ናት። በዛ ላይ ሰዎች የሚሏትን ነገር ብቻ ነው የምታደርገው። በራሷ ምንም አይነት ብልጠት የሚባል ነገር የላትም። እና ህይወት ያንን ነገር እኔ እናትሽ ነኝ፣ ፈሪያ እንደዚህ ያደርጋለች፣ ፈሪያ አባትሽ እንዲጠላሽ ትልቅ ምክንያት ናት እያለች አሁን ላይ ልጅቷ አእምሮ ላይ ጥላቻን እየዘራች ትገኛለች። መና ደግሞ እውነት ስለመሰላት ፈሪያ እዛ ቤት የምትባረርበትን ነገር ሁሉ እያደረገች ከዛ ቤት እንድትባረር እያደረገች ነው። ፈሪያ እዛ ቤት ወጣች ማለት ሲጀመር መና ለሷ በጣም ከባድ ነው። ምን መጫወቻ ነው የምታደርጋት፣ እንጀራ ናትየዋ። እና አሁን ላይ እንግዲህ ሁለቱም ልጆች አሮንን አፍቅረውታል። አሮን ደግሞ ፈሪያን ነው ያፈቀረው። መና ደግሞ ሲጀመር እዛ ቤት ገና ሲመጣ ጀምራ እሷን ብሎ የሚመጣ ስለመሰላት በፍቅር ነበር የጠበቀችው። እናም ከዚህ በፊትም ደግሞ ይተዋወቃሉ። በዛ የተነሳ ደግሞ አሁን በአሮን ሌላ ጦርነት ተከፍቷል። ህይወት አሮን እዛ ቤት እንዲመጣ ያደረገችው ከመና ጋር ሆኖ ንብረቱን ለመውሰድ ነበረ። ነገር ግን ልጁ አላማውን በመሳት ፈሪያን ስላፈቀራት አሁን ላይ መስመሩን የሳተ ይመስለኛል። እንግዲህ ህይወት የእነሱን ቤት ንብረት ለመውሰድ በፈሪያ በደካማ ጎን በመና ደካማ ጎን መታለች ማለት ነው። ነገር ግን አሮን ደግሞ ፈሪያን በጣም ወዷታል። ይህም ነገር ደግሞ ለመና በጣም ከባድ ነው። እኔ የሀብታም ልጅ ሁኜ እያለሁኝ
እንዴት ሰራተኛዋን ይወዳል በሚል እንግዲህ ሌላ ጦርነት እነመና ቤት ተፈጥሯል። አሁን ላይ በኩር ድራማ ክፍል 5 ደርሷን ማለት ነው። እንግዲህ መሲን የምትወዱ በአዲስ በቆንጆ ድራማ መታለች ማለት ነው። እና ወደ ቤተሰቦች በኩር ድራማ ክፍል 5 እንግዲህ ይሄን ይመስል ነበረ። በቀጣይ በክፍል 6 እስከምንገናኝ ድረስ ሁላችሁንም ወዳችኋለሁኝ። ቸር ቆዩልኝ።